ነገር ተሳካ ማለት ረጅም ጊዜ ወስድብንም ማለት እኮ ነው። አሁን ነገሮች ከመንጊዜውም በላይ እየተወሳሰቡ ነው። አባዬ እንዴት አድርጌ ነው ቆይ ማስረዳ? ኒና ታግታለች። ምን? ማን ያገታት? እንዴት ነው ሊፈጠር የቻለው? አባዬ ካንተ ጋር የሚገናኝ ነገር ግን አይደለም አይደል? እንደዚህ አይነት የማይሞኝ ስራ በፍጹም አልሰራም። አይችልም። አባትሽን የምትወጪ ከሆነ ይሄን ጋብቻ ለመቃወም ምንም ነገር አይፈጠርም። እንደዚህ ብለን ራሳችንን ልንሸውድ አንችልም። ሰዎቹ ኒናን ዝም ብለውም አልወሰዷትም። አንድ ነገር ያደርጓታል። ታምኝብኛለሽ አይደለ? ንገሪኝ። ቆይ በባልሽ ትታመኛለሽ? ቆይ ግን እኛ መች ነው ደስተኛ ሆነን መኖር የምንችለው? ለምንድን ነው ሁሌ መጥፎ ነገር እኛን የሚከተልን? ስለዚህ መኝ ኒናን የወሰዷትን ሰዎች እናገኛቸዋል። ማንም የሆኑ ምንም የሆኑ እንደርስባቸዋል። ስለዚህ አንቺ እንደዚህ አትጨነቂሽ። መች ነው? ቆይ እኛ እኮ ደስተኛ ሆነን ስንል የሆነ ችግር ይፈጠራል። ሁሌም የሆነ ነገር አያጣልም። ሊና ታግታለች። ያገታት ሰውዬ ማን እንደሆነ ለእኛም ያልተገለጸልን፣ ራሱን የሚወቅሰው የሊና ባል የሆነው ናቲ። ቅዱሴ አሁን ተረጋጋ፣ ምንም አይነት ወከባ አትፍጠር፣ ተረጋግተህ እሰብ፣ ምን ማድረግ እንዳለብን በደንብ እናገናዝብ ይላል። በሌላ በኩል ኪራና ጽናት ተጨንቀዋል። አቶ በላይ ከኔ ጋር ምንም የሚያገናኘው ነገር የለም፣ እኔ እንደዚህ አይነት የሞኝ ስራ አልሰራም ይላሉ። ሀና በማታውቀው ሰው ባለሀብት የእንጀራ እናቷ ልትድራን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች ሰላማችሁ ይብዛ። እንደምድራችሁ አያል ጽናት ተወዳጅ ድራማ ለዘመናት የቀጠለው ቀጣይ ክፍል ይዘንላችሁ ቀርበናል። ሊና በማታውቀው ሰው ታግታለች። ያገታት ሰውዬ ግን የድሮ ማንነቷን የሚያውቅ እንደሆነ በስልክ ስታወራ ሰምተናታል። ናቲን ማታ ላይ ቀጠራው ሊና ልታገኘው ስትሄድ መካከል ላይ መኪና አቁሙ አግተው ወስደዋታል። ምን ያደርጓት ይሆን? አቶ በላይ ይህን ነገር ስላወቁ ልጄ ሊና በላይ ምን እያደረግሽ ነው? የምትሄጂበት መንገድ በጣም አደገኛና ውስብስብ ያለ ነው፣ ስለዚህ ማቆም አለብሽ ሲሉ ይናገራሉ። ሊና በላይም አባቴ እንዴት አድርጌ ላስረዳ? ከዚህ በላይ እኮ አቋራጭ መንገድ አናገኝም። ይህ አቋራጭ መንገድ እኮ ካገኘ ነው አላማችንን ሁሉ ቶሎ እናሳካለን ትላለች። አቶ በላይም ቀጠል ሊያደርጉና እኔ ምንም አይነት አቋራጭ መንገድ አልፈልግም። አሁን ከመቼውም በላይ ነገሮች ሁሉ ውስብስብ ሆነዋል። ስለዚህ እዚህ ውስጥ ደግሞ አይኔ ያየ ልጄ እዳ ውስጥ ወይም መከራ ውስጥ ስትገባ አላይም ይላሉ። ለምንድን ነው እዳ ውስጥ የምገባው? መከራ ውስጥ ምንድን ነው አባቴ? አዲስ ነገር አለ ወይ ስትል ትጠይቃለች ሊና በላይ። አዎ አለ ልጄ ሊና ይላሉ። ሊና ታግታለች ብለው ሲነግሯት ምንድን ነው የተፈጠረው? ማን ነው ያገታት? እንዴትስ ሊሆን ይችላል ብላ አባቷን ትጠይቃለች። እሱን እኔም አላውቅም፣ ነገር ግን አንተ አትሆንም አባቴ ስትል ትጠይቀዋለች። እኔ እንደዚህ አይነት የሞኝና የጅል ስራ አልሰራም ይላሉ። ሊናን ማገት ለኔ ምንም የሚጠቅመኝ ነገር የለም ሲሉ ይመልሱላታል። እና ማን የሆነ ያገታት? ብር ፈልገው የሆነ ብላ ትጠይቃለች። አላውቅም፣ እሱን ለጊዜው መረጃ የለኝም፣ ነገር ግን መርማሪ ጆን እኔ ላይ እጁን ከመቀሰር ወደ ኋላ እንደማይ አውቃለሁ። ምክንያቱም የኪራ ቤተሰብ ላይ እያንዛበብክ ነው ብሎ የሚያስበው ኪራና መርማሪ ጆን እኔን ብቻ ነው ሲሉ ይናገራሉ። ይህ በእንዲህ እንዳለ የሊና መታገት ያሳሰባቸው ኪራና ጽናት በራሳቸው ጉዳይ ቢዚ ሆነው ነበር። አሁን ግን ነገሩ ተቀይሮ ወደ ሊና አይናቸውን አዙረዋል። አዲስ ትኩስ ነገር ሁልጊዜ የሚመጣብን እኛ የሶሻል ሚዲያ ሰዎች ነን ወይ? እኛ ሶሻል ሚዲያ ነው በየሳምንቱ የሚቀያየርብን ህይወታችን ስትል ሊና ጽናት ትገልጸዋለች። መቼ ነው ሰላም የምንሆነው? ሁልጊዜ ደህና ሆን ብለን ስናስብ ሌላ ሙሲባ ይመጣብናል። ሊናን አንድ ነገር እንዳያደርጓት ማን እንኳን እንዳገታትበት በደንብ ለይተን የማናውቀው ብላ ትጨነቃለች። ኪራም ባሏ በባልሽ ስትማመን የወለው ሊናን ምንም ነገር ሲያደርጓት እንዳስላሃነን ሲል ያጽናናታል። ጽናት ግን መረጋጋት አልቻለችም። ሀና በማታውቀው ሰው ባለሀብት ልትዝራት ነው የእንጀራ እናቷ። ሀና ከዚህ በፊት መርማሪ ጆንን በጣም እንደምትወደውና እንደምታፈቅረው በግልጽ ባትናገርም ከስራዋና ከድርጊቷ ግን ይገልጻል።
መርማሪ ጆንን እጇ ለማስገባት ደፋ ቀና የምትለው ሀና አሁን ግን ድንገት ዱብዳ መጥቶባታል። አባትሽን የምትወጂ ከሆነ ይሄንን ባል የመጣልሽ ማግባት አለብሽ። ስለዚህ በጊዜ መተሽ ማታ መተዋወቅ አለብሽ ስትል የእንጀራ እናቷ ጥብቅ ትእዛዝ ታዛታለች። ሀናም ደንግጣ እንዴት ነው እንዲህ አይነት ውሳኔ የምትወስኑብኝ? እኔ እኮ ሕፃን ልጅ አይደለሁም፣ ህይወቴን መምራት እችላለሁ። ይሄ ደግሞ የህይወት ጉዳይ ነው። ከአባቴ መውደድና አለመውደድ ጋር የሚያገናኘው ምንም አይነት ነገር የለውም ብላ ተበሳጭታ አልጋዋ ላይ በቁሟ ዘፍ ትላለች። አሁንም ራሱን እየወቀሰ ያለው ናቲ ሊናን ማዳን ነበረብኝ፣ ናቲ እያለች ነው። እኔ በማላቀው መኪና ነው የተወሰደችው ሲል ይናገራል። በግልጽ እንኳን አፉን እንዳልፈታ ልጅ እየተኩለተፈለፈ የሚናገረው ናቲ እስኪ ተረጋጋና አስረዳን፣ ምንድን የተፈጠረው ሁሉ ሲል ቅዱሴ ይጠይቀዋል። ምንም ግልጽ አድርጎ ያልነገረው ናቲ ከዛም ቅዱስ ነው። ቅዱስ ደውሎ ኪራንና ጽናትን ይጠራል። ከነ ቅዱስ ቤት ምንድነው የተፈጠረው? ሊናን ማን ያገታት ሲሉ ጽናትና ኪራ ይጠይቃሉ። ቅዱስ እንዲህ ሲል ይመልሳል። እኔ ምንም ማውቀው ነገር የለኝም። ናቲ ግን ከትናንትና ማታ ጀምሮ እኔን ራሴን ይቅር አልለውም እወቅሰዋለሁ እያለ ግልጽ ያልሆነ መረጃ ነው የሚነግረኝ። ግልጽ አድርጎ ቢነግረኝ እኮ ጥሩ ነበር ሲል ይናገራል። ጽናትና ኪራ በአጠፋው እንዲህ ሲሉ ይናገራሉ። በቃ ከዚህ በኋላ እንደዚህ ከሆነ ለፖሊስ እናመልከት ይላሉ። ለፖሊስ እኮ የሚመለከተው 24 ሰዓት ሲሞላ ነው። እሷ ደግሞ ገና ከጠፋች 12 ሰዓት ነው። ከዛም ደግሞ መረጃ የለንም። ናቲ ደግሞ መረጋጋት አለበት፣ ካልተረጋጋ መስክር ይባላል ሲል ቅዱስ ይናገራል። ኪራም አሁ ትክክል ነህ ቅዱሴ፣ እስኪ ናቲ ይረጋጋና ጥሩ መረጃ ይስጠን ሲል ይናገራል። ናቲን ፍጥጥ አርገው ያዙት። ምንድነው የተፈጠረው ነገር እስኪ በግልጽ ነገርን ሲሉ ይጠይቁታል። የሆነ ቦታ ተቀጣጥረን ነበረ። እዛ ቦታ ላይ የተቀጣጠርንበት ቦታ ላይ ደርሼ እሷም ደርሳ ነበረ። መካከል ላይ ልንገናኝ ስንል የሆነ መኪና ቆመና ሊናን አፍነው ወደ መኪና ወሰዷት። ናቲ አድነኝ እያለች እየጠራች ነበረ። ነገር ግን ማዳን አልቻልኩም፣ መሮጥም አልቻልኩም ሲል ናቲ ይናገራል። አሁን ናቲ ቀጥራ የነበረችበት ቦታ ዝንጥ ብላ እየሄደች መካከል ላይ ከየት መጣ ሳትባል ቶዮታ መኪና የሆነ ሰውዬ ወርዶ ኮፍያ የለበሰ ነው። በግልጽ መልኩን አላየነውም። ሊናን አፍኖ ወስዷታል። ምን ያረጓት ይሆን? ሊና ባለፈው ታሪኳ ምንም አይነት ቆሻሻ የሆነ ታሪክ ቢሆንም ነገር ግን ራሷን ከዛ ውስጥ አውጥታ ጥሩ ነገር ለመያዝ ትታገላለች። ይምክን ሊና ከናቲ ጋር ለመኖር ስታስብ ሆን ብሎ የሚከታተላት ሰው ስላለ ሊናን ከናቲ ጋር ለመነጠልና ደስታዋን ለማጨለም እንደሆነ ይህ ግልጽ የሆነ ነገር ነው። ሊና ደጋግማ ከዚህ በፊት ለአባባ እውቀት ትናገር ነበር። አሁንም ከቤት ስትወጣ ለአባባ እውቀት ተናግራለች። አባባ እውቀት እኔ ደስተኛ ትሁኝ የተባልክ ሰው ነኝ ወይ? ለምንድነው አሁን በደስታዬ ጊዜ እየደዋወሉ እንደዚህ የሚያደርጉኝ? በፊት እኮ የድሮ ማንነት አለኝ፣ ነገር ግን በዛ ማንነት ሊወቅሱኝ አይገባም። አሁን አዲስ ህይወት ጀምራለሁ ስትል ትናገራለች። አባባ እውቀትም ሰው እኮ ይሳሳታል፣ ያጠፋል፣ ያልሆነ ማንነት ውስጥ ይገባል። ነገር ግን ከዛ ማንነቱ ሲወጣ ነው ሰውየው ተለውጧልና ተቀይሯል፣ ትልቅ ደረጃ ደርሷል ብለን የምናስበው። አንቺ በበፊቱ ማንነትሽ ሳይሆን መቆጨት ያለብሽ አሁን ባለሽበት ህይወት ላይ ነው ደስተኛ መሆን ያለብሽ ብለው አባባ እውቀት ይመክሯታል። ሊናም ቀጠለ ስትል ትናገራለች። አባባ እውቀት እኔ እስከበደኝ አልቻልኩም ትላለች። ፈጣሪ እኮ የሚወደውን ሰው ነው የሚፈትነው፣ ላይችል አይሰጥም አይደለ የሚባለው። ስለዚህ ጭቃ አንድ ዝናብ ይጥላል፣ ጭቃ ይሆናል። ከዛም ጭቃው ደግሞ ፀሐይ ወጥቶ ይደርቃል። ህይወት እንደዚህ ናት። ስለዚህ ከዚህ ህይወት መማር አለብሽ። ደስታሽን አታጨልሚ። ወደ ናቲ ቀጠሮ ጋር ሂጂ። እንደውም የነበረሽን የድሮ ማንነት ለናቲ ፍንትው አድርገሽ ግለጭና ንገሪው። በዛም ማንነትሽ ኩሪበት፣ ምክንያቱም ተቀይረሻል፣ አንቺ ሌላ ህይወት እየኖርሽ ነውና ብለው አባባ እውቀት መክረዋት ነበር። በድፍረትና በኮንፊደንስ የሄደችው ሊና ታግታ ምን ይደርስባት ይሆን?
ኤደን ችግሩን ስትሰማ በጣም አዝናለች። ሀና ምን ሆነሽ ነው እንደዚህ የምታዝኙ ጓደኛዬ ስትል ትናገራለች። ኤደን ሀናም ያለውን ነገር የእንጀራ እናቷ ለማትፈልገው ሰው እንደምድራት ግልጽ አርጋ ነግራታለች። ቤቲ በሌላ በኩል ሄኖክ ጥቃት አድርሶባታል። ሄኖክም በጨለማ በዱላ የመታችው ቤቲ አሁን ግን ባልታሰበ ነገር ነካት ያረጋት ፌንት ወደኋላ በልታለች። ነገር አለሙ ምን ይሆን? ወላሂ ግራ የሚያጋባ ነው። አሁን ደግሞ ወሰብሰብ ባደረጉት። ጽናት ተከታታይ ድራማ ይመስል ነበር። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። በሌላ ክፍል እንገናኛለን። ጽናት በጣም አሜዚንግ የሚያደርገው ደስ ትምህርት ይሰጣል። ቁም ነገር አዘል ነው። ያው መርዘሙ ነው እንጂ ሌላው ደስ ያናጣ አስቀምጥላችኋለሁ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት። ባይ ባይ።